የዓለም ዋንጫ 2026 ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ። እንደምን አላችሁ ውድ አድማጮቻችን፣ የተከበራችሁ የቻናላችን ቤተሰቦች። አብዲና ፓቻንን በአብዲራዋ ቲዩብ በአባትና በልጅ የሚዘጋጅ የዩቲዩብ ቻናል ሲሆን በዓለም አቀፍ እግር ኳስና በሀገር ውስጥ እግር ኳስ የራሱን ምልከታ፣ የራሱን ዳሰሳ፣ የራሱን ሐሳብ አስተያየት ለአድማጮች በማቅረብ ለውይይት የሚጋብዝ የሚተች ሐሳቦችን የሚያንሸራሽር የዩቲዩብ ቻናል ነው። ዛሬ ጥቂት ቀናት ለቀሩት የዓለም ዋንጫ የራሳችንን ምልከታ፣ የራሳችንን ዳሰሳ እነሆ ከፖርቱጋል ብሔራዊ ቡድን እንጀምራለን። ይህ ስብስብ ዋንጫ ባይበላ ዓለም ሊገረም አይገባም ወይ? አንዳንድ ጊዜ የአርጀንቲና ብሔራዊ ቡድን በ2010፣ 2014፣ 2018 ከዛም በፊት በነበሩት የዓለም ዋንጫዎች የነበሩትን ተጫዋቾች ስናስብ ይህ ቡድን እንዴት ዋንጫ አላገኘም? በተለይ ደግሞ የባለፈው የኳታር የዓለም ዋንጫ አርጀንቲና ስታገኝ ይህ ቡድን ደግሞ በዚህ ስብስቡ እንዴት ዋንጫ አገኘም ብለን መገረማችን አይቀርም። የብራዚል ብሔራዊ ቡድን በ1982 የስፔን የዓለም ዋንጫ፣ በ1986 የሜክሲኮ የዓለም ዋንጫ ማግኘት ሳይችል ቀርቶ ቴሌ ሳንታና፣ ዚኮ፣ ሶቅራጥስ፣ ፋልካኦ ጁኒየር፣ ካሬካ፣ ጆሳሚር እነዚህ በሙሉ ከቴሌ ሳንታና ጋር ሲሰናበቱ 1994 ግን ስብስቡ መልካም ቢሆንም በአጨዋወት መንገዱ ደካማ የሆነ በሮማሪዮ፣ በቤቤቶ፣ በዚንሆና ማዚንሆ፣ በማውሮ ሲልቫ፣ በካፉ ዋንጫውን ማግኘት ቻሉ። በዘንድሮ የዓለም ዋንጫ ምንጠረጥራቸው፣ ምንገምታቸው ወይም ደግሞ ዋንጫውን ያነሳሉ ብለን ምንገምታቸው 5 ወይም 4 ቡድኖች አሉ። ለዛሬ ግን ይህ የፖርቱጋል ስብስብ ዋንጫ ካልበላ የእግር ኳስ ቤተሰብ እንደ እግር ኳስ ቤተሰብ ፖርቱጋልን ላንደግፍ፣ ክርስቲያኖ ሮናልዶ ላናደንቅ፣ ብሩኖ ወይም ሲልቫን ላንከተል እንችላለን። እንደ ስብስብ ግን አሳዛኝ ህመም ነው። በተለይ ለፖርቱጋላውያን፣ በተለይ ለፖርቱጋል ብሔራዊ ቡድን ደጋፊ ለሆኑ በዓለም ላይ ለሚገኙ የእግር ኳስ ቤተሰቦች በሙሉ አሳዛኝ ጠባሳ ጥሎ ማለፉ አይቀርም። ይህ ድንቅ ስብስብ ለምን ዋንጫ ማንሳት ያቅተዋል? ሮናልዶ የዓለም እግር ኳስ ባበረከተው ውለታ በደከመው ልክ የዓለም ዋንጫ አይገባውም ወይ? በድካምና በልፋት ወይም በፕሮፌሽናሊዝም ውስጥ በቆየው ልክ ዋንጫ ያግኝ ተብሎ የሚመኘው ወይም የሰላም ዋንጫ ወይም ደግሞ በግል የሚገኝ ሳይሆን እግር ኳስ የብዙ ድምር ውጤት በመሆኑ ሮናልዶ ከነልፋቱ ከዚህ ከተጠናከረው የፖርቱጋል ቡድን ጋር የዓለም ዋንጫን አንስቶ ቢሰናበት የአብዛኛው እግር ኳስ ቤተሰብ መልካም ፍቃድና ምኞት ነው እንላለን። ነገር ግን ወደ ዋናው ጭብጥ ስንመለስ አንዳንድ ጊዜ የብሔራዊ ቡድን አመራሮች፣ የፌዴሬሽን ኃላፊዎች በሚመርጡት አሰልጣኝ በሚያመጡት ላጫወት እንዲመች ብለው እነሱ በቦርድ ወስነው በኃላፊነት አጽድቀው የሚያመጡት ሰው ብሔራዊ ቡድኖችን ገደል ሲከት አይተናል። የኮት ዲቯር ቡድን በነሳቢር ላሞቺ በአልጄሪያዊው ፈረንሳዊው የፈረንሳይ አማካይ ቁጥር 12 ቁጥር የሚለብስ ሳቢር ላሞቺ የሚባል ለዓለም ዋንጫ ኮት ዲቯርን አሳልፎ፣ ነገር ግን ኮት ዲቯራውያን ለውድድሩ ትንሽ ቀን ሲቀራቸው ሴቫን ጎራን ኤሪክሰንን አመጡ። ያ ስብስብ የነ ሁለቱ ቱሬዎች የነ ዲዴ ድሮግባ አስገራሚው ቡድን ነበር። በዓለም ዋንጫ ላይ ታሪክ መስራት የሚገባው የአፍሪካ ቡድን እሱ ነበር። ነገር ግን ስም ፈልገው ኤሪክሰንን አመጡ። የእንግሊዝ ብሔራዊ ቡድን ይሄ ቡድን ዋንጫ ለመብላቱ በእጅጉ ለእንግሊዛውያን የረጅም ጊዜ ህመም ነው የሚሆነው። ኢናሽሊ ኮል፣ ኔቭል፣ ቴሪ፣ ፈርዲናንድ፣ ካምቤል፣
ጄራርድ፣ ላምፓርድ፣ ስኮልስ፣ ኮል፣ ጆይ ኮል፣ ማይክሎን፣ ሼሪንጋም፣ ኒክ ባት፣ ባዘል፣ ሄስኪ፣ ኒክ ባምቢ ይሄ ቡድን ሴቫን ጎራን ኤሪክሰንን አምጥቶ እንዴት ከዓለም ዋንጫ እንደተናጠበ እናውቃለን። ሴቫን ጎራን ኤሪክሰንን ለማጣጣል አይደለም፣ ነገር ግን ከአንድ ቡድን ጋር ባህሪውን ቅርጹን ይህንን ስብስብ ይዞ ለዋንጫ ፍላጎት፣ ለዋንጫ አቅም፣ ለዋንጫ የራሱን ንድፈ ሐሳብ ማቅረብ የማይችል አሰልጣኝ የበፊት ፕሮፋይልና ሪከርዱ ታይቶ ማምጣት ብሔራዊ ቡድኖችን ዋጋ ሲያስከፍል አይተናል። አርጀንቲና እድሜያቸው በገፋ ብዙም ዓለም አቀፍ ዕውቅና በሌላቸው በሜሲ ብቻ የተሸፈኑ በስካሎኒ አማካይነት ዋንጫ ሲያነሱ ሪኬልሜ ያላነሳውን ዋንጫ የአትሌቲኮ ማድሪዱ አማካይ ዲፖል ዋንጫውን አንስቷል፣ የዓለም ዋንጫን። ነገር ግን በድምር ውጤት የሚገኝ በመሆኑ ዋንጫ ግለሰቦች እዛ አንስቶ እዚያ ላነሳም ማለት ተገቢ ባይሆንም የዲያጎ ማራዶና፣ ሪዶንዶ፣ የባቲስቱታ፣ የአቤል ባልቦ የአርጀንቲና ስብስብ እንዴት መንገድ ላይ እንደቀረ የምናስታውሰው ነው። የዛሬው ምልከታችን መነሻ የፖርቱጋል ቡድንን የዋና ሐሳባችን ማጣቀሻ የክርስቲያኖ ሮናልዶን ጫማ ለመስቀል የተቃረበውን መዳረሻ አድርገን አጭር የራሳችንን እይታ ይዘን ቀርበናል። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ። አዲስ ይህን ፕሮግራም የተቀላቀላችሁ ከሆነ ደግሞ የደወል ምልክቷን በመንካት ሰብስክራይብ አድርጉ። የዩቲዩብ ቻናላችንን ቤተሰብ ስትሆኑ እንዲሁም ቴሌግራማችን ላይ ትገቡና ሚዲያ ግሩፕ አብዲ ራዋ የሚለውን የጋራ ግሩፕ እሱን ጆይን በማድረግ የምንሰራው የምንለቀው በአዲስ መልክ የምንሰራው ዩቲዩብ በለቀቅን ሰዓት ያላችሁበት እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ ቤተሰብ ይሁኑን። አንድ ላይ እንዘልቃለን። ቻናላችንን ጆይን እንድታደርጉ ጥሪ እናቀርባለን። እነሆ ፖርቱጋል። ይህን ታሪክ ሳነሳ ከጀርባው መነሻ አድርገን የወለፈንዲ ዞሮ የቀጠሩት አሰልጣኝ ያመኑት ትልቅ ዕውቅና አለ ብለው በተወሰኑ ጥቂት ሰዎች የሚወሰን የሚበየን ጉድ አገሮችን ሲያንፏቅቅ አይተናል። ከ2010 እስከ 2020 የነበረው የዓለምን እግር ኳስ በየሊጉ ሲቆጣጠር የነበረው የቤልጅየም ቡድን በአድቮካት አማካይነት ከታዳጊ ፕሮጀክት ጀምሮ ቤልጅየማውያን ዓለምን ባጥለቀለቁበት ሰዓት ያ የአበባ ዘመናቸው ያ የፕራይድ ታይም የሚባል የጀግንነት የወጣትነት የአፍላ ዘመን የእውቀትና የችሎታ ጣራቸው ከፍ ባለ ጊዜ በስዋንሲ በዊገን በኤቨርተን የነበረን አሰልጣኝ ሮቤርቶ ማርቲኔዝን ቀጥረው ለዓለም ዋንጫና ለአውሮፓ ዋንጫ ይዘው ሄዱ። እስኪ ፖርቱጋሉን ለንጻሬ ከመጠቀማችን በፊት ለዋና መነሻችን ቤልጅየምን እንመልከት። የቤልጅየም ስብስብ ምን ይመስል ነበር? አብዛኞቹ ዛሬ ከኳስ ዓለም ተገለዋል። አብዛኞቹ በእድሜ የመጨረሻ ጣራ ገደብ ውስጥ ቁጭ ብለው ይህንን የዓለም ዋንጫ ለስንብት፣ ለትዝታ፣ ለቤተሰቦቻቸው ማስታወሻ ለማድረግ የራሳቸውን መሰናዶ አድርገዋል። ቤልጅየም በማርቲኔዝ ስር በረኞቹ የቼልሲውና የማድሪዱ ኮርቷ፣ ሚኞሌ የቤልጅየም ብሔራዊ ቡድን ዋና በረኛ ሆኖ እንዲሁም በሊቨርፑል ያሳየ የነበረውን ብቃት ታውቃላችሁ። የቶትናሙ ተከላካይ አልዴቬራል፣ የአርሴናሉና የባርሴሎናው ቬርማሊን፣ የማንቸስተር ሲቲው ኮምፖኒ፣ የቶትናሙና የአክሱ ቨርቶንገን፣ የሲቲው ቦያታ እንዲሁም የፒኤስጂው ሙኒር፣ እነዚህ ተከላካዮች ቤልጅየማውያን ነበሩ። በአማካይ ስፍራ ቪትል በቤኔፊካ የምናውቀው ነው። እንዲሁም አትሌቲኮም ነበር። ኒያንጉሎ በንቅሳቱ የምናውቀው መላ ገላው አንዲት ጠብታ በንቅሳት ተሸፍኖ አንዲት ባዶ ገላ ማይታይ እርቃኑን ሲታይ የንቅሳት ገበያ የንቅሳት ተራራ የሆነው ኒያንጉሎን አመፀኛውን ታስታውሳላችሁ በሮማ። እንዲሁም ደግሞ በኳስ ዓለም
ያልተሞገሰ ያልተወደሰ አንደርሬትድ ሆኖ የቀረ በሌላ ክለብ ቢሆን ባለንዶሩን ሲሸለም ማየት የሚገባን ተጫዋች ሙሳ ደምቤሌ የቶትናሙ ግራ እግር። እነዚህ ሁሉ ቤልጂማውያን አማካይ ናቸው። ከዛም እነ ቴለመስ ዛሬ በቪላ ያለው እነ ዲብሮይን በናፖሊና በሲቲ እነ ደንዶንከር በቪላ የምታውቁት እንዲሁም ፌላኒ በኤቨርተንና በማንቸስተር የምናውቀው ጸግራሙ ፌላኒ ቤልጂማውያን አማካዮች ነበሩ። ከፊት ለፊት ወይም ደግሞ በክንፍ በኩል የሚጫወቱት እነ ሃዛርድ እነ ካሬስኮ ሃዛርድን በቼልሲ እናውቀዋለን። ማድሪድ ሄዶ ከህመም ከሰውነት የአካል ግዝፈትና ባልተመጣጠነ ሁኔታ ከክለቡ ብዙ አገልግሎት ሳያገለግል መሰናበቱ ይታወሳል። ካሬስኮም በአትሌቲኮ ማድሪድ አይደክሜው በቻይናም ተጫውቶ ተመልሶ መጥቷል። እነ ቻድሊን ታስታውሳላችሁ። የናፖሊዮን ማርቲኔዝ ያ አስገራሚው ማርቲኔዝ ናፖሊዮን እነ ሞራሌስን የኤቨርተኑን እንዲሁም ደግሞ ያኑዛይ የማንቸስተር ሲቲ እና የሶሲዳዷን የማንቸስተር ዩናይትድ እና የሶሲዳዷን እናስታውሳለን ዩኑዛይን። እነዚህ በሙሉ የክንፍ ተጫዋቾች ነበሩ ቤልጂየም። በአጥቂ በኩል እነ ሉካኩ በቼልሲ በማንቸስተር ዩናይትድ በኢንተር ሚላን በኤቨርተን የሰራውን ድንቅ ስራ እናውቃለን። ከዛ ደግሞ እነ ባሽቶየር በማርሴይ በቼልሲ የነበረው ያ ፀጉሩን ድሬድ የሚሰራው ልጅ፣ እነ ኦሪጊ በሊቨርፑል ሻምፒየንስ ሊግ ፍጻሜ ላይ ግብ ያስቆጥረው የቶትናም ላይ ኦሪጊ፣ እንዲሁም ደግሞ ቤንቴኬ በሊቨርፑል በቪላና በፓላስ መጨረሻ ላይ ደግሞ የሃዛርድ ወድም ቶርጋን ሃዛርድን በዶርትመንድ እናውቃለን። ይህ አስገራሚ ስብስብ የዓለም ዋንጫም የአውሮፓ ዋንጫም ማንሳትና መብላት ማሸነፍ ያቃተው ለምንድን ነው? እዚህ ጋር አንድ በትልቅ ማንሳት የሚገባን ዋና የዛሬው ሐሳባችን መነሻ ነጥብ አለ። ሮቤርቶ ማርቲኔዝ እንግዲህ በጫወታ ዓለም ሳራጎዛ ነው የተጫወተው። በትልቅ ደረጃ አልተጫወተም። ስፔን ሊግ ውስጥ በዛራጎዛ ታቅፎ የተጫወተ ነው። ከዛ በኋላ ደካማ ወደሆነው ወደ ዊገን ሄደ። ከዛ በኋላ ብዙም ከዊገን ወደማይሻለው ስዋንሲ ሄደ። ዲፌንሲቭ ሚድፊልድ ነበር ይህ ስፔናዊ። ከዛ በኋላ እንግዲህ ከነዚህ የስልጠና ቦታ ቀጥታ ወደ ቤልጂየም ብሔራዊ ቡድን ነው ሄደው። አንድ በክለብ ደረጃ ሲጫወት የተሻለ ቡድን ውስጥ አልተጫወትም። በማሰልጠኑም ብዙ የቆየው ኤቨርተን ውስጥና ዊገን ውስጥ ነው። ስዋንሲና ዊገንን አሰልጥኗል። በሃይ ክላስ ደረጃ ባይሰለጥን እንኳን ይሄ ኤክስፒሪየንሱ በቂ ነበር። ነገር ግን ቤልጂየምን ቀን ለቀን መላው የዓለም ሕዝብ እያየ የሃዛርድና የዲብሮይን የነ ማርቲንስን ቅንጅት እንዳና ያርጎን። ቤልጂየም በእያንዳንዱ ውድድር ተጠባቂ ግን በማለዳው ተሰናባች የሆነች ቡድን ነች። ይህ ሰው የፖርቱጋልን ቡድን አንከብክቦ ሰጥተውታል። ይሄ የፖርቱጋል ቡድን ባለፈው የዓለም ዋንጫ በሞሮኮ ሲሰናበቱ አይተነዋል። ብዙዎቻችን የክርስቲያኖ ሮናልዶ ለዓለም ዋንጫ ክብር ያለውን ስሜት ያለውን ፍቅር ያለውን መስገብገብ አይተን ከቶርናሜንቱ ድንቅ የፖርቱጋል ብቃት ይልቅ ሮናልዶ በፀጉሬ ተነክታለች አልተነካችም ብሎ ሙግት ክርክር በገጠመው የጎል ምክንያት ሮናልዶን ግማሹ ሲያወግዝ ግማሹ ሲያወድስ፣ የማንቸስተር ዩናይትድ የቅርብ ጊዜ ደጋፊዎች ደግሞ ለብሩኖ ድጋፍ ሲሰጡ፣ የሲቲዎች ደግሞ ለሲልቫ እንዲሁ የመከፋፈል ጉዳይ የታየበት፣ ነገር ግን ክርስቲያኖ ሮናልዶ እጅግ ለውጤቱ ዋክቶ በሞሮኮ የተናጠበችበት በሞሮኮ ከመንገድ የቀረችበትን የዓለም ዋንጫ እናስታውሳለን። ካታር አሁን ይህ ቡድን ተጠናክሯል፣ ልምዱን አካብቷል። በየሊጉ የዓለም ከዋክብት ያሉት ከፖርቱጋል የፈለቁ በፖርቱጋል የበቀሉ በፖርቱጋል ታጭተው ታንጸው በዛ የፀሐያማ ንዳድ ውስጥ ሞቀው የዓለምን እግር ኳስ በትኩሳት የሚያነዱ በጥበብ ክህሎታቸው ዓለም ያደነቃቸው ምርጥ ፖርቱጋላውያን በየክለቡ የጀርባ አጥንት ሆነው ያገለግላሉ። ይህንን እምቅ ኃይል ይህንን ትልቅ ኃይል በኳስ ክህሎት የተሞሉ በኢነርጂ ደግሞ የታቀፉ ይህንን ስብስብ ለውጤት አለማብቃት ምን ሊባል ይችላል?
ውርድ ከራስ ሮቤርቶ ማርቲኔዝ ይሄንን ቡድን ዘንድሮ ለዋንጫ ማያበቃ ከሆነ በዓለም ላይ የመጨረሻው አሳፋሪና እጅግ በጣም ተጠያቂ ቃላት የሌለው በስድብ አይደለም በውርደት ከዚህ ዓለም እግር ኳስ ሊሰናበት የሚገባ ደካማ አሰልጣኝ ነው። በኔ ግምት የታጩ ቡድኖች አሉ እኔ የገመትኳቸው። ነገር ግን ፖርቱጋል ማትወስድበት ምክንያት ምንድነው? ከሮቤርቶ ማርቲኔዝ ደካማ የእውቀት ማነስ፣ የአቅም ማነስ፣ እነዚህን ተጫዋቾች የማቀናጀት ጥበብ ጉለት ካልሆነ የቡድን እንዴት ዋንጫ አይበላም? ለማንኛውም እስኪ ስብስቡን እንቃኝ። ስብስቡን ስናይ ዲጎ ኮስታ ነው የፖርቶ በረኛ ታውቁታላችሁ። እዚህ ሳት የሚባለውን የወልቭሱን በረኛ ታውቃላችሁ። ተከላካዮቹን እስኪ እንመልከት። ካንሴሎን በሲቲና በባርሴሎና እናውቀዋለን፣ የቀኝ ክንፍ ተከላካይ ነው። ዳሎትን በዩናይትድ እናውቀዋለን። ሮበን ዲያዝን በሲቲ እናውቀዋለን፣ አምበልም የሆነ ሲቲ ይህንን ዋንጫ ሁሉ ከፔፕ ጋር ሲያነሳ የፔፕ የጀርባ አጥንት ነው። ጎንዛሎ ኢናሲዮስ ታውቁታላችሁ፣ በሊዝበን በሊቨርፑል በማንቸስተር በአርሴናል ሲፈለግ የነበረ በሊዝበን የቆየ የኳስ ክህሎት ያለው ምርጥ ልጅ ነው። በሻምፒየንስ ሊግ በተከታታይ አይተነዋል። እነዚህ የኋላ ሶስት ተጠማሪዎች ሲሆኑ ኑኖ ሜንዴዝ የፓሪስ ሴን ጀርሜኑ በግራ በኩል አለ። ኑኖ ሜንዴዝ እንግዲህ ፓሪስ ሴን ጀርሜን ሳካን፣ ሳላን፣ ያማልን በሙሉ ማሳለፍ ያልቻለ ድንቅ የግራ ተከላካይ ነው። ከፓሪስ ጋር የአውሮፓ ሻምፒየንስ ሊግ ዋንጫ ሲያነሱ ፔናልቲውን በፓሪስ ሴን ጀርሜን በኩል የሳተው ልጅ ማለት ነው። እነዚህ በሙሉ ፖርቱጋላውያን ናቸው። ከነሱ ቀጥሎ እንግዲህ ማቲያስ ኑኔዝ አለ፣ የማንቸስተር ሲቲው የቀኝ ክንፍ ተከላካይ፣ በፊት አማካይ ነበር፣ ወደኋላ ተመልሷል። ሰሜዶ አለ፣ በቮልቭስ እና በባርሴሎና የምናውቀው። ሬናቶ ቪጎ አለ፣ ሮናቶ ቪያጎ የሚባል ልጅ በቼልሲ ነበር፣ አሁን ቪላሪያል ነው ያለው፣ እሱ አለ። ብሩኖ አለ፣ የማንቸስተር ዩናይትዱ አምበል ብሩኖ አለ። ሲልቫ አለ፣ ቪቲኒያ የፓሪስ ሴን ጀርሜኑ 14 ቁጥር የጀርባ አጥንት ለባሎንዶር የታጨ ከወልቭስ ተገፍቶ ሄዶ የዓለምን እግር ኳስ በመሪነት የሉዊስ ኤንሪኬ የጀርባ አጥንት ሆኖ ፓሪስ ሴን ጀርሜንን ለሁለት ተከታታይ የአውሮፓ ሻምፒየንስ ሊግ ያበቃው ቪቲኒያ በፖርቱጋል እምብርት ውስጥ አለ። ከቪቲኒያ ጎን እንግዲህ ሪናቶ ቪያጎ ብለናል። ሲልቫ አለ፣ የማንቸስተር ሲቲው ሲልቫን እንግዲህ እድሜ ያልገደበው ቁመት ያልገደበው በእግር ኳስ ክህሎት ከነሜሲ ቀጥሎ ከዛኛው የቫሌንሻውና የሲቲው ሲልቫ ቀጥሎ ዓለም ላይ እንደሱ ኳስን በእውቀት እየተረዳ እንደሌለ በእንግሊዝ ፕሪሚየር ሊግ እያሳየን ይገኛል። አሁን ባርሴሎና ጁቬንቱስ ይፈልጉታል። ይህ ሲልቫ እንግዲህ በፖርቱጋል ውስጥ መሀል ላይ ካሉ እምብርት ውስጥ ከሚዋኙ ተጫዋቾች አንዱ ነው። ከነሱ ሌላ እንግዲህ ጆአዎ ኔቬስ አለ፣ ከፒኤስጂ ጋር የአውሮፓ ሻምፒየንስ ሊግ ዋንጫን ያነሳ 2 ጊዜ፣ አጭሩ 57 ቁጥር የሚለብሰው ድካም አልባው በቀኝ ክንፍ የሚያጫውተዋል። ማርቲኔዝ መሀል አማካይ የሚያጫውተዋል። 4 የፓሪስ ሴን ጀርሜን ተጫዋቾች አሉ። 4 የ2 ጊዜ የአውሮፓ ሻምፒየንስ ሊግ በተከታታይ ያነሳው 4 ቲም አለ። እዛ መሀል እነ ብሩኖ እነ ሲልቫ ሁሉ አሉ። እንግዲህ ተመልከቱ። ሌላው ደግሞ ሩበን ኔቨስ ነው፣ በቮልቭስ የምናውቀው። አሁን ሳውዲ አረቢያ ያለ ትላልቅ የእንግሊዝ ፕሪሚየር ሊግ ክለቦች ሲፈልጉት ትንሽ የፍራንካ የረብጣ ሪያል ቀልቡን አዙሮት ወደ ሳውዲ አረቢያ የሄደው ሩበን ኔቨስ በመሃል ላይ አለ። እንዲሁም ደግሞ ሳሙኤል ኮስታ አለ። ሳሙኤል ኮስታን ማዮካ ያለ ልጅ ነው፣ ታውቁታላችሁ። እንግዲህ እነ ዲያጎ ጆታ ሞተዋል። የሊቨርፑሉ ዲያጎ ጆታ በህይወት የለም። እሱም እዚህ ቡድን ውስጥ ነበር። እነሱን ታቅፎ ነው እንግዲህ ሮቤርቶ ማርቲኔዝ በየውድድሮቹ ዋንጫ ማንሳት ማይችለው። ከዛ ውጭ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ፣ አሁን ደግሞ በሳውዲ አረቢያ የምናውቀው የዓለማችን ኮከብ ተጫዋች የዓለማችን የኳስ ንጉስ ክርስቲያኖ ሮናልዶ እዚህ ቡድን ውስጥ እስከ ዛሬ ድረስ አለ። እጅግ በጣም በርካታ የዓለም ዋንጫዎችን በመሳተፍ ራሱ ሪከርድ እየያዘ ያለ ልጅ ነው። 41ኛ ዓመቱ ላይ ነው። ግን
አንዲት የአውሮፓ ዋንጫን ለዛውም ይሄ ኔሽን ሊግ ፈረንሳይን 1-0 አሸንፎ ዋንጫ ሲወዙ እሷ ነች ያለችው የአውሮፓ ክብር 5 ባሎን ዶር የወሰደ ከማድሪድ ጋር በተከታታይ የሻምፒየንስ ሊግን ያነሳ ማንቸስተር ዩናይትድ ውስጥ አሌክስ ፈርጉሰን ካሰለጠንኳቸው በሙሉ ለኔ በቀዳሚነት ተወዳዳሪ የሌለው ብሎ የሚያደንቁት ክርስቲያኖ ሮናልዶ ትላልቅ ዋንጫዎችን በዓለም ዋንጫና በአውሮፓ ዋንጫ እንዳያነሳ ሮቤርቶ ማርቲኔዝ ደንቃራ ሆነዋል። ዘንድሮስ የምናየው ይሆናል። እንግዲህ ከሱ ሌላ ፔድሮ ኔቶ በወልቭስ በቼልሲ የምናውቀው ኔቶ ድሪብለሩ ፈጣኑ ግራግሩ በቀኝ ክንፍ የሚጫወተው ኔቶ ትልቅ ዳይናሚክ መፍጠር የሚችል የኒውክሌር ጉልበት ያለው ድካም አልባው ኔቶ የፖርቱጋል ተጫዋች ነው። ራፋኤል ሊያኦ በማንቸስተር ዩናይትድ የሚፈለገው የኤሲ ሚላኑ የክንፍ ተጫዋች ጸጉሩን ድሬድ የሚያደርገው ፈጣኑ ተጫዋች እሱም እንግዲህ በፖርቱጋል ውስጥ የሚባክን ጀግና ነው። በመጨረሻ እንግዲህ እነ ጆዋው ፊሊክስ በአትሌቲኮ ማድሪድ እና በቼልሲ የምናውቃት ነች። እንደተጠበቀችው ልትገለብጥ አልቻለችም እንጂ ድንቅ ልጅ ነበረች። ኮንሴሳኦ አለ በፖርቶና በጁቬ አሁን የምናውቀው አጭሯ። ሊቨርፑልና አርሴናል ይፈልጉታል። ሊቨርፑል ገፍቶ ሄዶ ነበር፣ ግን በምን ጉዳዩ እንደተሰናከለ አላወቅኩም። እና የኔ ድንቅ ተጫዋች ትሪንካኦ አሁን በሊዝበን የሚገኝ ትሪንካኦን ታውቁታላችሁ። ወልቭስ ነበረች። እጅግ በጣም ድንቅ የኳስ ክህሎት ያለው ልጅ ነው። ይህንን ሁለት ብሔራዊ ቡድን መስራት አይቻልም? አድማጮቻችን እስኪ ይህን አስተላለፍ በአዲሱ የዓለም ዋንጫ 2026 ፖርቹጋል ስኳድ ኢን ዘ ወርልድ ካፕ በሉና ጎግል አርጉ፣ ወይም ደግሞ የዓለም ዋንጫ ስኳዶችን ዝርዝር ግቡና እዩ። ይህንን ስብስብ ያክል የትኛው ብሔራዊ ቡድን ነው? ግን ክላስ የሌለው አሰልጣኝ ቀጥረው ሲውተረተሩ ሲፍጨረጨሩ ቢያንስ ዋንጫ ባያገኙ እንኳን ዓለምን የሚያስደምም እግር ኳስ ለመጫወት የአሰልጣኙ ብቃትና እውቀት ሊረዳቸው አልቻለም። የፊት መስመሩን ለማቀናጀት ቴሪ ኤንሪ ፈረንሳዊ ተቀጥሮ ነበር በምክትል አሰልጣኝነት። እሱም በአሜሪካ በሞናኮ በፈረንሳይ ኦሎምፒክ ቡድንም ታይቶ የሜዳ ላይ ብቃቱን ያህል በተጫዋችነት ዘመን ያለውን ክህሎት ሜዳ ላይ ማሳየት አልቻለም። እሱም ከዛ ተሰናብቷል። ቤልጂየም ግራ ተጋብታ ግራ ያጋባቸው አሰልጣኝ ያለምንም አገራችን ውስጥ እንዳሉ በርካታ አሰልጣኞች ይሄ በዋቴ ወረቀት ብቻ ይዘው ክለቦችን እየተፈራረቁ እንደሚይዙት እሱም አውሮፓ ውስጥ እጅግ በጣም አገሮችን ያዘናጋ የመጨረሻ ደካማ አሰልጣኝ ነው። ፖርቱጋል ካልበላች ቢቻል ሊከሰስ የሚገባው አሰልጣኝ ነው። እኔ ጥሩ የእግር ኳስ ተመልካች አድርጌ ራሴን ስለምቆጥር ስለ እውነት ነው የምነግራችሁ። እኔ የሮናልዶ አድናቂ አለመሆን አይቻልም። እኔ የሜሲ አድናቂ ነኝ፣ የሜሲ አፍቃሪ ነኝ። ሜሲ ለእኔ ፕላኔቷ ላይ አይደለም ምድር እግር ኳስ ተጫዋች ከተፈጠረች በኋላ ከዲጎ ማራዶና ቀጥሎ ሜሲን ነው ማደንቀው። ግን በፉክክርና በንጽጽር ስለተጠመድን እንጂ ክርስቲያኖ ሮናልዶንስ አለማድነቅ እንዴት ይቻላል? ወደ አንድ ጠርዝ ከተሳብን በኋላ በሙግት ክርክር የምናጠፋው ጊዜ ካልሆነ ክርስቲያኖ ሮናልዶ በእኛ ዘመን መፈጠሩ እኮ እኛን እድለኛ ያደርገናል። ኃይሌን አድንቆ ፖል ቴርጋትን አለማድነቅ፣ ቀነኒሳን አድንቆ ኪፕቾጌን አለማድነቅ የዜግነት ህመምና የዜግነት ቁርጥማት ካልሆነ ሁለቱን ኬንያውያን እንዴት ነው ማድነቅ ማይቻለው? ለኔ የዛን ያህል ቅርበት አላቸው። በተለይ ደግሞ ለሀገራችን እግር ኳስ ተጫዋቾች በመላው ዓለም ላሉ ሙያቸውን ለሚያከብሩ ፖለቲከኞች፣ የሃይማኖት ተቋም መምህራንና ሃይማኖተኞች፣ ስፖርተኞች፣ በአጠቃላይ ሙያውን ሊያከብርና ሊወድ የሚችል ሰው በሙሉ ከክርስቲያኖ ሮናልዶ ብዙ የሚማረው ነገር አለ። እኛ ሰው ስንባል እኛ የአንድ ነገር አድናቂ ወይም ደግሞ ነቃፊ ስንሆን በውይይት በተቃራኒው ከሚነሳ ሐሳብ ጋር ራሳችንን የማፋጨትና ዳርና ቀስት ፈጥሮ
የመወናጨፍ ጉዳይ ካልሆነ ሁለት ሰው አብሮ ለማድነቅ የአእምሮ ስንኩልነት ያለብን ይመስለኛል። በሃይማኖት ትእዛዝ ውስጥ ብዙ ሰዎች ይሰንፋሉ፣ ይደክማሉ። ስጋ ሰነፍ ነው፣ ስጋ ይዘናጋል፣ የሰው ልጅ ነፍሱ ደካማ ነች፣ ስለዚህ ማስታወስ ያስፈልጋል በሚል የሃይማኖት ስርዓትና ወግ ሰዎችን ከሚዳከሙበት ከሚሰንፉበት የሃይማኖት ስነ ምግባር ለማበረታታት በየጊዜው ትምህርት ይሰጣል። ሰው በፈጣሪው ትእዛዝ ላይ እንኳን ይደክማል፣ ከመንገድ እየወጣ ይገባል። በተመደበበት ስራ ላይ ደግሞ ይሰለቻል፣ ይደክማል፣ የኃላፊዎችን ቁጥጥር ይሻል። አንዳንዱ ይሰናበታል፣ አንዳንዱ ደሞዙ ይቆረጣል፣ አንዳንዱ ይታገዳል። በሌላም ቦታ ስናይ ሰው ከስራው ጋር ሰው ከሚታዘዘው ትእዛዝ ጋር በአብዛኛው ሰው ደካማ ሆኖ በሃይማኖት መምህራን እየታነጸ እንዲበረታ እየተደረገ ደካማ ጎኑ እየተነገረው ሰይጣን እንደሚያሳስተው እየተሰበከ ወደ መስመር እንዲገባ ይደረጋል። ስራ ላይም የማነቃቂያ ኢንሴንቲቭ፣ እድገት፣ ስልጠና፣ ትምህርት፣ የደሞዝ ጭማሪ፣ ዝውውር እየተሰጠው እንዲነቃቃ ይደረጋል። ክርስቲያኖ ሮናልዶን ግን እንመልከት። በተመደበበት ሙያ ባመነበት ስራ ለአንዲት ቀን ስንፍና ሳያሳይ፣ ለአንዲት ቀን የስነቦና መዳከም፣ የአካል ብቃት መዳከም፣ የአእምሮ መዛል ሳያሳየን በሙያው ላይ በቋሚነት እንደቀጠለ የሚገኝ የእግር ኳስ ፈርጥ ነው። የኛ ፍላጎት ሳይሆን እንደ እውነተኛ መስካሪ ካየን ግን ክርስቲያኖ ሮናልዶ የሚወደው እግር ኳስ ውስጥ የዓለም ዋንጫን ታቅፎ ስሞ ለሀገሩ ዜጎች አብቅቶ የብሔራዊ ቡድኑን መዝሙር በእንባ ዘምሮ በብሔራዊ ቡድኑ ዋንጫው ቢሸለምና ቢያሸንፍ እንደ እግር ኳስ አፍቃሪ ቅር የሚለን ከሆነ ውስጣችን አንድ የጓጎለ ወይም የተሰነቀረ ህመም አለ እንጂ ክርስቲያኖ ሮናልዶ የዓለም ዋንጫን እንዲያገኝ አለመመኘት፣ በተለይ በዚህ ቡድን ውስጥ እኛ ሚዛናዊ ለመሆንና ፌር ሐሳቦችን ለማፍለቅ አይደለም። በዚህ ስብስብ ሮናልዶ ዋንጫ ማያገኘው በአሰልጣኙ ብቻ ነው። ራሞስን አልገለጽነውም። የፓሪስ ሴን ጀርሜኑን አጥቂ ጎንዛሎ ጎንካልቮ ራሞስን አልጠቀስኩም። መጨረሻ ላይ ያለው አጥቂ እሱ ነው። 4 ተጫዋቾች ከፓሪስ ሴን ጀርሜን ያቋረጥኩት ሐሳቤን እንግዲህ በጎን በኩል ፓቻ ምልክት ሰጥቶኝ ነው። የፓሪስ ሴን ጀርሜንን የመጀመሪያውን ፔናልቲ አርሴናል ላይ የመታው ማለት ነው ራሞስ፣ እሱም ፖርቱጋላዊ ነው። እነዚህ ቡድን ውስጥ ሆኖ ሮናልዶ ዋንጫ ማያገኘው የአሰልጣኙ ድክመት እንጂ በዚህ ስብስብ የሀገራችን አሰልጣኞች ከክለብ የሚባረሩ አሉ። እያወረዱ እያወጡ በየሀገሩ እየሄዱ ደርዘን ሙሉ መኪና ሙሉ ተጫዋች እያዘዋወሩ ቤት ንብረታቸውን ሀብት ኪሳቸውን የሚያጎለብቱ እነሱ ቢሄዱ በፖርቱጋል ዋንጫ የሚያነሱ ይመስለኛል። ያ ደካማ ድኩም ስንኩል የሆነ አሰልጣኝ ትላልቆችን ዛሬ እነ ሲልቫ፣ እነ ብሩኖ፣ እነ ክርስቲያኖ ሮናልዶ፣ እነ ዲያዝ አብዛኞቹ ከዚህ የዓለም ዋንጫ በኋላ ከብሔራዊ ቡድናቸው የሚሰናበቱ ይመስለናል። ይሄ ለፖርቱጋል ብቻ ሳይሆን ለዓለም እግር ኳስ ህመም ነው። በኳታሩ የዓለም ዋንጫ ሜሲ ያንን ዋንጫ በዛ ዕድሜው ሲያገኝ የዓለም እግር ኳስ ተመልካችና ማህበረሰብ በጋራ የተደሰት ነው። የሜሲ ልፋትና ድካም ባለቀና በነጎደ ዕድሜ ባዶ እጁን የዓለም ዋንጫን አላገኘም ተብሎ ከዲያጎ ማራዶና ጋር አርጀንቲናውያን እያነጻጸሩ ሁል ጊዜ የውጋት የሆኑበት ነገር እንዲላቀቅ የዓለም ማህበረሰብ በሙሉ እግር ኳስ ቤተሰቡ በጋራ ደግፎታል። የኔ የግል ምኞት፣ የቻናላችን ምኞት የሴት ልጃችን የመጨረሻ የሴት ልጃችን የክርስቲያኖ ሮናልዶ አድናቂ እንደመሆኗ በርካታ የማንቸስተር ዩናይትድ፣ የጁቬንቱስ፣ የሪያል ማድሪድ ደጋፊዎችና የፖርቱጋል ደጋፊዎች ደግሞ በልዩ አይን ስለሚወዱት ክርስቲያኖ ሮናልዶ ይህንን የፖርቱጋል ቡድን ይዞ ዋንጫውን ቢያነሳ እንመኛለን። እስኪ እናንተ አሰላስሉ። ብራዚል በዘንድሮ የዓለም ዋንጫ የራሳችንን ግምት እናስቀምጣለን። ስብስቧ መልካም አይደለም፣ ስብስቧ ጠንካራ አይደለም። ነገር ግን በእነ አንጀሎቲ የግል ብርታት ዋንጫ ልታነሳ ትችላለች። ፖርቱጋል ስብስቧ ዓለም ላይ አሁን ካሉት ከፈረንሳይም ከእንግሊዝም በተሻለ ሁኔታ ድንቅ ስብስብ ነው ያላት። ነገር ግን በአሰልጣኙ እኔ ስጋት ስላለኝ ነው። ፖርቱጋልንም ይዞ ቤልጅየምንም ይዞ አንዳች የሰራው ነገር ስለሌለ እንግሊዝ በቱዌል ምን ሊሰራ እንደሚችል
ለመገመት አስቸጋሪ ነው። ግን ይህ ጀርመናዊ አንዳንድ ቱርናሜንቶች ላይ የመረጣቸውን ተጫዋቾች ስናይና ጥሏቸው የሄደውን ተጫዋቾች ስናይ የመረጠበት መንገድ ለቱርናሜንት የሚሆን በመሆኑ እሱም ላይ የራሳችን ትኩረት ሊደረግበት የሚገባ ቡድን እንደሆነ ከወዲሁ መጥቀስ እንችላለን። ፈረንሳይ ነች። ከዛ የአፍሪካዊ ሴኔጋልን ደግሞ በርቀት እንጠረጥራለን፣ እንገምታለን። ሌሎችም የኛ ግምት የሆኑ ቡድኖች አሉ። እነዚህን ሁሉ ከማቅረባችን በፊት ግን ይህን የዓለም ዋንጫ ፖርቱጋል ለምንድን ነው ማታነሳው? እግር ኳስ ፍትሃዊ ከሆነ ከማርቲኔዝ በላይ በደመነፍስ ተግባብተው እነዚህ ለምሳሌ እዚህ ጋር እኔ ያወጣሁት አስተላለፍ አለ። ፖርቱጋል ይህንን አስተላለፍ ይዛ ብትገባ ለምንድን ነው ዋንጫ ማትበላው ብዬ ይህን አስተላለፍ አውጥቻለሁ። እስቲ እናንተ ፍረዱና ተፋረዱ። በረኛ ኮስታን አድርጎ ቀኝ ክንፉን ለካንሴሎ እሱ ኑኔዝን ወይ ኔቬስን ነው የሚያደርገው ለካንሴሎ ሰጥቶ ዲያዝና ኢናሲዮን መሃል ተከላካይ አድርጎ የግራ ክንፉን ለሜንዴዝ ለፓሪስ ሴን ጀርሜኑ ሰጥቶ ከሁለቱ ተከላካዮች ፊት ቪቲኒያን የፓሪስ ሴን ጀርሜኑን አድርጎ ከሱ ጎን ሲልቫን የማንቸስተር ሲቲውን በግራ ብሩኖን በቀኝ አድርጎ የግራ ክንፉን ለሚላኑ ሊያኦ አድርጎ የቀኝ ክንፉን ለፔድሮ ኔቶ አድርጎ የፊት ፊት መስመሩን ለሮናልዶ ወይም ደግሞ ለራሞስ ለፒኤስጂ ቢያደርግ ከዚህ የፖርቱጋል ቡድን ማን ኳስ ነጥቆ ማን አጥቅቶ ማን ተከላክሎ ይችላል? እሱ ግን ምንድነው የሚያደርገው? በካንሴሎ ቦታ የፓሪስ ሴን ጀርሜኑን አማካይ ኔቬስን ወደ ቀኝ ይወስድና ሲልቫን ወደ መሃል ያስጠጋና ፔድሮ ኔቶን ወደ ዳር ወይም ደግሞ ሲልቫን ወደ ዳር ግራ ላይ ያወጣና መሃሉን በሁለት አማካዮች ይጠቀማል። ቪቲኒያና ሩበን ኔቬስን እና ይሄ ቡድን እነ ኔቶና ሊያኦን ዳርና ዳር ሲልቫና ብሩኖን ከአጥቂ ጀርባ ከነሱ ጀርባ ደግሞ ቪቲኒያን ክርስቲያኖ ሮናልዶ ወይም ራሞስን ብቸኛ አጥቂ አድርጎ ከኋላ ያሉትን እንግዲህ እነ ሜንዴዝ ምን ያህል እንደሚመላለሱ እነ ካንሴሎ ምን ያህል እንደሚመላለሱ የምታውቁት ነው። ዲጎ ሲልቫና ኢኒሳኦ ብረት ናቸው። ሌሎችም ተጫዋቾች አሉ። በጁቬንቱስ ያለችው ትንሿ አጭሯ ኮንሴሳኦ እጅግ በጣም የፈጠራ ክህሎት ያለው ነው። ፖርቱጋልን በመደገፍ አይደለም። እኔ ማንን ትደግፋለህ ብትሉኝ እኔ የቢኤልሳ አድናቂ ስለሆንኩኝ ዩራጓይን ነው ዝም ብዬ የምደግፈው። ለዋንጫ ይደርሳል አይደርስም አይደለም። ቢኤልሳ ባለፉት የዓለም ዋንጫዎች በክለብ ደረጃ ስለነበር የያዘው ብሔራዊ ቡድን የለም። አሁን ግን ኡራጓይን በደመነፍስ ዝም ብዬ ነው የምደግፈው ለዚህ ዓለም ዋንጫ ብቻ። ቢኤልሳ ከለቀቀ ብዙም የምደግፈው እንትን አይደለም። እዛ ላይ ቫልቬርዴና የሊቨርፑሉ የቀድሞ የሊቨርፑሉ አጥቂ ኑኔዝ አለ። የቶትናሙ አማካይ ቤንታኩር አለ። ሌሎችም አሉ። ዝም ብሎ ሰዓቱ ጥሩ ከሆነ ግን ፖርቱጋል ብትበላ ይህን ዋንጫ በግሌ የኔ መደሰት ብቻ አይደለም፣ ፖርቱጋል ባትበላ ዓለም ይቆጫል ነው የምለው። በዚህ ስብስብ አንዳንድ ጊዜ የሚመጥን ቡድን ተሰርቶ የማይመጥን አሰልጣኝ መቅጠር ዋጋ ያስከፍላል። ምናልባት ሮቤርቶ ማርቲኔዝ እስከዛሬ በሰሯቸው ስህተቶች ውስጥ ትምህርት ወስደው በዚህ የዓለም ዋንጫ የታረሙ ይሆን? የምናየው ይሆናል። በቀጣይ በየቀኑ አንዳንድ የዓለም ዋንጫ ትንታኔዎችን እኔም ፓቻም ይዘን እንቀርባለን። የምንገምታቸውን ቡድኖች ከፊት አስቀድመን ፈረንሳይን፣ ፖርቱጋልን፣ እንግሊዝን፣ ሆላንድን፣ ጀርመንን፣ ስፔንን እነዚህን እየገመትን ብራዚልን ከናንተ ጋር እንወያያለን። አፍሪካዎችንም በጥልቀት እንዳስሳለን። ለዛሬ እኔ በዚያ በቃው። በውጭ ሀገር ያላችሁ ፕሮግራማችንን በሱፐር ቻት፣ በሱፐር ታንክስና በሱፐር ስቲከር እንድደግፉን ዛሬም ጥያቄያችንን ጥሪያችንን እናቀርባለን። በሀገር ውስጥ ያላችሁ ፕሮግራማችንን ላይክ አድርጉ።
ለመመለስ በሚታክት ሁኔታ በኮሜንት እያበረታችሁ ናችሁ። በሁሉም ፕሮግራሞች ከልብ እናመሰግናለን። እንደዚህ አይነት ኮሜንቶች እንቅልፋትን እንድንሰራ እንድንነቃ፣ በተለይ ፓቻ ትልቁ የእናንተ ክፍያ በኮሜንትና በላይክ ስለሆነ ፓቻ በተገቢ ሁኔታ ደስታውን ለእናንተ ይገልጻል። ካለው የልጅነት ስሜትና አንዳንድ በድፍረት ለመግለጽ ስለሚከብደው ነው እንጂ እጅግ በጣም በጠለቀ ሁኔታ ለኔም ለናቱም ኮሜንታችሁንና ላይካችሁን ሰሞኑን እያየ ደስታውን እየገለጸልን ነው። ይሄን ብላቴና ይሄን ለእግር ኳስ ትንታኔ ሌሊቱ ሙሉ ቁጭ ብሎ ለሚያድረው ልጃችን ለናንተ ቤተሰብና ለታናሻችሁ ድጋፋችሁን በሞራልም በአስተያየትም በላይክና ኮሜንቱም ታቀብሉ ዘንድ አባታዊ ጥሬን አቀርባለሁ። ይህ አብዲራዋ ቲዩብ ነው፣ በአባትና በልጅ የሚዘጋጅ የዩቲዩብ ቻናል። ለዛሬ ፖርቱጋልን በምኞት ዳሰስኩኝ። ከናንተ ጋር የቆየሁት አብዲራዋ ነኝ። ፓቻ በሌላ ፕሮግራም ከናንተ ጋር በተከታታይ ሌሊቱና ቀኑን ከናንተ ጋር ይውላል። እኔ ተሰናበትኩኝ። መልካም ቆይታ። ሰላም ቆዩን። ባይ ባይ።